በዘመናዊው ዓለም የባቡር መሰረተ ልማት ዝርጋታ ከአንድ የትራንስፖርት አማራጭነት ባለፈ የሀገራትን የኢኮኖሚ መዋቅር የሚቀይርና የንግድ ፍሰትን የሚያፋጥን የሎጂስቲክስ የልብ ምት ሆኗል። ኢትዮጵያ ከባቡር ትራንስፖርት ጋር ከአንድ ክፍለ ዘመን በላይ የሚዘልቅ ታሪክ ቢኖራትም ዘርፉ በሚፈለገው ፍጥነት ሳይዘምን ለረጅም ዘመናት ቆይቷል። አሁን ላይ ግን የኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ኢኮኖሚውን መደገፍ የሚያስችለውን ስር ነቀል የማሻሻያ ስራዎችን እያከናወነ ይገኛል። ይህ ተቋማዊ የለውጥ ጉዞም በአሁኑ ወቅት ተጨባጭ ፍሬዎችን ማፍራት ጀምሯል። በማኔጅመንት ኮንትራክተር ሲተዳደር የነበረ በማኔጅመንት ኮንትራክተር ማለት በቻይኖች ሲተዳደር የነበረውን የኦፕሬሽንና የሜንቴናንስ የማስተዳደር ሙሉ በሙሉ በኢትዮጵያውያን እንዲሆን ተደርጓል። ይህ ትልቅ እጥፋት ነው። ከዚህ በፊት እንግዲህ ትልቅ አጓጓዝን የምንለው በአመት ውስጥ 1.8 ሚሊዮን ቶን አሁን 4.6 4.7 ሚሊዮን ቶን መድረስ ችለናል። ይሄ ከሁለት እጥፍ በላይ ማለት ነው እና በራሳችን ውሳኔ መስጠትና በራስ አቅም በመስራት ከቻልን በኋላ ያሻሻልናቸው ነገሮች ናቸው። ባለ ማስቀጠል ብቻ ሳይሆን የቆሙትንም ባቡሮች ጠግኖ ሙሉ በሙሉ ጠግኖ ወደ ስራ ማስገባት ተችሏል ማለት ነው እና ከፍተኛ አቅም ተፈጥሯል። አክሲዮን ማህበሩ አሁን ላይ ትኩረቱን ጭነት ማጓጓዝና በቢሮ የተገደበ የአስተዳደር ስራ ላይ ብቻ አላደረገም። ከዚህ ይልቅ የአሰራር አድማሱን በማስፋት በኢትዮጵያውያን ባለሙያዎች ለመጀመሪያ ጊዜ የተከናወነው የባቡር ሀዲድ ግንባታ የዚሁ የለውጥ ጉዞ ትልቅ ማሳያ ሆኖ ቀርቧል። የኢንዱስትሪ ዘርፍ እድገት የባቡር መሰረተ ልማት ትልቅ አበርክቶ አለው። ኢትዮጵያም የሎጂስቲክስ ስርዓቷን ውጤታማ ለማድረግ በምታከናውናቸው ስራዎች ውስጥ ለባቡር መሰረተ ልማት ዝርጋታ ትኩረት ሰጥታለች። የኤኤምጂ ኢንዱስትሪ ፓርክም በዚህ ረገድ ተጠቃሽ ነው። ይህ የኢንዱስትሪ ፓርክ በኢትዮጵያ ለመጀመሪያ ጊዜ በግል ባለሀብቱ ፋይናንስ የተደረገ የ2.5 ቢሊዮን ብር ወጪ የተደረገበት ከእንዶዴ ባቡር ጣቢያ እስከ ኢንዱስትሪ ፓርኩ የሚደርስ የ3 ኪሎ ሜትር የባቡር መስመር ዝርጋታ ተከናውኗል። ይህም ለኢንዱስትሪ ፓርኩ ከዚህ ቀደም በመኪና የሚጓጓዘውን ጭነት ቅልጥፍናን እንዲሁም መጠንን በማሳደግ በኩል በአመት 550 ሺህ ቶን ምርትን ያጓጉዝለታል። ይህንንም በ10 ዓመት ውስጥ ከ2 ሚሊዮን ቶን በላይ ለማድረስ እቅድ ተይዟል። እሱ ለየት የሚያደርገው ነገር ምንድነው? ሙሉ በሙሉ ከሀሳቡ ከጥንስሱ ጀምሮ ዲዛይኑንም ኮንስትራክሽኑንም በሀገር ውስጥ ልጆች ነው የተሰራው። ያ ጥሩ ተስፋን የሚሰጥና የግል ባለሀብቶችም ይህንን ነገር መስራት እንደሚችሉ ኮንፊደንስ የሚሰጥ መስፋት አለበት ብለን የምናስበው ፓርት ነውና ይሄን በ3 ኪሎ ሜትር ያሳየነውን በ30 እና በ3000 መድገም የማንችልበት ምንም አይነት ምክንያት የለም። የኢንዱስትሪ ዘርፍ ስኬት የሚለካው ምርትን በማምረት ብቻ ሳይሆን ምርቱንና ግብአቱን በብቃትና በዝቅተኛ ወጪ ማንቀሳቀስ በሚችል የትራንስፖርት ስርዓት ነው። የአንድ ባቡር የመጫን አቅም ከ150 እስከ 400 የሚደርሱ የጭነት መኪኖችን የሚተካ መሆኑ የባቡር መሰረተ ልማት ለኢንዱስትሪ ልማት ያለውን ግዙፍ ሚና ያረጋግጣል። ኢትዮጵያም ለኢንዱስትሪው የተሳለጠ የሎጂስቲክስ አገልግሎት ለማቅረብ የባቡር መሰረተ ልማትን በአዋጭ መንገድ ለመጠቀም ልዩ ትኩረት ሰጥታ እየሰራች ትገኛለች። ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን? እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራን ነው። በአጠቃላይ የኢትዮ ጅቡቲ የባቡር መስመር ላይ እየተደረጉ ያሉ የቴክኒካዊና አስተዳደራዊ ማሻሻያዎች የኢትዮጵያን የገቢና ወጪ ንግድ ከማቀላጠፍ ባሻገር የሎጂስቲክስ ወጪን በከፍተኛ ደረጃ ይቀንሳል። ይህ በሀገር በቀል ባለሙያዎች የታገዘ የልማት እንቅስቃሴ ተጠናክሮ መቀጠሉ ኢትዮጵያ በዓለም አቀፍ ደረጃ ያላትን የንግድ ተወዳዳሪነት ከፍ የሚያደርግና የኢንዱስትሪ መር ኢኮኖሚ ግንባታዋን የሚያፋጥን እርምጃ ነው።